ሲሆን ቆይቶሽ ነው ዝጋው። ምን ሆነሃል? ያስበላናት ሞገስ። በቃ ስልኩን ከቀማት ይገላታል ሞገስ። ምን ሆነሃል? በልበል እንዴ ጮቹ እኮ በሌላ ምክንያት ሊሆን ይችላል። እንዴት በሌላ ምክንያት ያስጨዋታል? እሱ ራሱ እኮ ነው ያስጨዋት ሞገስ። በቃ አስበላናት፣ አስገደልናት። በቃ ይገላታል። ወይኔ እሺ በቃ መደወል ነበረብን። በቀን ነበር እሱ በሌለበት ሰዓት ነበረ ማለት ነው። ወይኔ አስበላናት፣ በቃ አስበላናት ሞገስ፣ አስበላናት። በቃ ይገላታል። መድብል ምን ሆነሃል? እንግዲህ ትክክለኛው ሰዓትማ አሁን ነበር። ማስመለጫው ሰዓት እኮ አሁን ነበር። እቺ እናቱ እያለች ቤት በኩል ይወጣል እሱ። ስለዚህ በቃ የሚፈጠረው ነገር መጠበቅ ነው ያለና ማለት ነው። በቃ እንግዲያውስ ተዘጋጅ ሞገስ፣ ተዘጋጅ። ረገጥከኝ። ምን አገባኝ? ገና ሲጣርግ ይገልሻለሁ። እሺ እገልሻለሁ። ሰማኛለህ? ከዚህ ክፍል ማትወጣ ከሆነ እንደውም እጮሃለሁ። ሲጀመር ከዚህ በኋላ እኔ መንካት አልችልም አይደል? አንቺ የኔ ንብረት ነሽ። አንቺን እንደፈለኩኝ የማድረግ መብት አለኝ። እሺ አልወጣም ከዚህ ክፍል። እንደውም ግረፊኝ እስኪ። ኧረ እባክህ። ከዛ በኋላስ እኔ አንተን ስገርፍ እናትህ ብታይ ምን ልትል ትችላለች? ምን አባሽን የሆነ ቦታ አውቀዋለሁ ድምፅ ሞገስ። መሞት ካልፈለግ የአሁኑን አክሊሉ እርሳውና እቀፈኝ። ለምን? እናቴ ይህንን ማንነቴን አታውቅም። ይህን ማንነቴን ያወቀች ቀን እናቴ ትሞታለች። ያን እቴትዬ ጥሩ ወዳጄ ነው። እዚህ ግቢ ነው ተከራይቶ ያለው። አውቀዋለሁ። በጣም የተረጋጋና ደግ ይመስላል። ቅድስትና ብሩክ እንግዲህ እንደ አዲስ ሊጋቡ ሽርንጉድ ላይ ነው የሚገኙት። ቤተሰቦቻችን ያው እንደሚታወቀው እንግዲህ ብሩክ እንደማይወልድና መውለድ እንደማይችል ተነግሮታል። ግን ደግሞ ምንም ቢሆን ግዴታ ማግባት አለብኝ ብሎ ወስኖ ተነስቷል ማለት ነው። ውድ ቤተሰቦች ሶ በዛ አማካኝነት እንግዲህ ያው እንደውም ቅድስቴን አሰናብቷትኝ የነበረ በቃ እኔ ካሁን በኋላ እኔና አንቺ አንድ ላይ መሆን አንችልም፣ እዚህ ጋር ይበቃናል፣ አንቺም የራስሽን ህይወት ኑሪ፣ እኔም ደግሞ የራሴን ነገር ላድርግ በማለት እንግዲህ ብዙ ነገሮች ሲያደርግ ነበር የቆየው። በዚህ መካከል እንግዲህ በጣም ተናዳ ነበረ። ቅድስቴም እንዴት እንደዚህ ይሆናል፣ ብዙ ነገሮችን ማድረግ ይቻላል፣ ግን ደግሞ ለምን እንደዚህ ሆነ፣ እንዴት እንደዚህ ይሆናል ብላ በጣም ተናዳ ነበረ ማለት ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ደስ በሚል ሁኔታ ያው ብዙ ነገሮች ተስተካክለው አሁን ላይ ያው ብሩክም እንትን ብሏል ማለት ነው ቤተሰቦች። ስለዚህ አሁን ቅድስቴም ደግሞ እንዴት ፍቅር ማለት ይሄ ነው ወይ እንደዚህ የሚባል ነገር የለም ብላ ለዚህ አሁን እሱም በቃ እሺ በቃ ካንቺ ሁሉም አይበልጥም በማለት በነገራችን ላይ ያስታረቀቻቸው ምሳሌ ናት ማለት ነው። እንግዲህ ሁለታቸው ሰርፕራይዝ አላችሁ ብላ ብሩኬንም ቅድስቴንም እንግዲህ አይናቸውን አስራ ነው ሰርፕራይዝ ያደረገቻቸው። ከዛ በኋላ እንዲተቃቀፉ አደረገች። በራሳቸው ጊዜ ተቃቀፉ። በቃ ካሁን በኋላ መለያየት የለም አለበለዚያ ሌላ ጉዳይ ነው በማለት ነው እንግዲህ ማስጠንቀቂያ ጭምር አድርጋ የነገረቻቸው ቤተሰቦቼ። እና በጣም ደስ በሚል ሁኔታ ሁሉም ነገር ተሳክቶ አሁን በይቅርታ ሁሉንም አልፈውት ቅድስቴም ደግሞ ምንም እንኳን መውለድ ባትችልም በፍቅር አብረን እንኖር ምንም ችግር የለውም። ከዛም ደግሞ እግዚአብሔር የፈቀደ ቀን ይሰጠናል። ሰው ተስፋ ሊያስቆርጥ ይችላል። እግዚአብሔር ግን እንደ ሰው አይደለም፣ ተስፋ ያስቆርጥም። ስለዚህ ደግሞ እሱ ስለሚሆን ተረጋጋ ፕሊስ፣ በፍጹም መሆን የለበትም እኔ እናንተ መጋባት አለብን ስትለው ብሩክም እንግዲህ እንደገና በልክ ያው ተረጋግቶ እሺ ብሏል ማለት ነው። ያው መጀመሪያ እንደምታውቀው በፍጹም አላደርገውም ብሎ በጣም ተናዶ ነበረ። በቃ ጭራሽ እሷ እንዴት ርቀው ምናምን ነበር ነገሩ ሲያደርግ የነበረው። አሁን ግን እግዚአብሔር ይመስገን ሁሉም ነገር ተስተካክሎ እንግዲህ በቅርቡ ሰርጋቸው ሊደግሱ ነው። አሁን የነሱ ሰርግ ኦልሬዲ አልቋል። ሐኪሞቹም ጋር ሄዱ እንግዲህ ቼክአፕ ምናምን ያደረገ ነበር ተደጋጋሚ ቼክአፕ ሲያደርጋው እንግዲህ ያሉት ምንድነው አሪፍ ነው፣ ግን ደግሞ ለቀጣይ በጥሩ ሁኔታ እንትን እንድትል የሆነ ሌላ ሰርፍ ሄዶ ተስፋ አለህ ብለውታል ብሏል ማለት ነው ዛሬ። እሱ ደግሞ ሌላ ደስ የሚል ነገር ነው። ቅድስቴም እንግዲህ እንደዚህ ማለት እንደ ስለዚህ መውለድ ትችላለህ ሞክር ቼክ አድርግ ነው ያሉኝ ብሏል ማለት ነው። ስለዚህ ከሰርግ በፊትማ ቼክ የሚደረግ ነገር የለም ወይም ደግሞ ሌላ እንደዚህ የሚደረግ ነገር የለም። ስለዚህ በቅርቡ ሰርጋችን አቅርበን እንጋባለን በማለት ነው የተመካከሩት። በዚህ ላይ እንግዲህ የኛ ሰርግ ሲሰረግ ወይም ደግሞ እዚህኛ ሰርግ ላይ አብሮ ተያይዞ የእንትናም ሰርግ መሆን አለበት መድብልና አለምዬ ማጋባት አለብን ብለው እንዴ ተነስተዋል። አለምዬን እንግዲህ አለምዬ መድብልን ወደዋለች። በተለያየ መልኩ ፍቅሯን ስትገልጽለት ስታቀርብለት ነበረ። ግን ደግሞ መድብል ጭራሽ ምንም አይነት ስሜት የለውም። እሷ ግን በጣም ወደዋለች። ሲጀመር በቃ እምቢ የሚል ከሆነና እኔ ያልኩትን ነገር የማይቀበለኝ ከሆነ
ወዶ ሳይሆን በግዴታ እኔ ራሴ መስተፋቅር አሰራበታለሁ እያለች ነው የምትገኘው። መድብል ደግሞ እንደሚታወቀው የፍቅር የሚባል ነገር ምንም በአይነት በውስጡ የለውም። ብዙ ሞክሯል። ከትትናም ጋር ከብዙ ሴቶች ጋር ሙከራ አድርጓል። ግን ምንም አይነት እሱን ልቡ ላይ ወይም ደግሞ በፍቅር የሚወስደው ምንም አይነት ሰው አላገኘም። ምክንያቱም በህይወቱ ያስቀመጣት ወይም ደግሞ የራሴ ብሎ ብዙ ተስፋን ሰንቀ የነበረችው አንዲት ሴት እሷም ሰገን እንግዲህ በእጅ ገለሃታል ሞታለች ተብሎ ታጅው ተተነጠቀች። 10 አመታትን አልፏል ማለት ነው። እሷንም ገድያለሁ ብሎ እሱም አዎ ብሎ በተናገረው አንደበቱ እንግዲህ እስር ላይ ተቀምጦ በስር ብዙ ጊዜያትን ካሳለፈ በኋላ አሁን ከስንት አመት በኋላ ነው እንግዲህ ከስር የወጣው። ሰገን እሱ ደግሞ የገርመው ነገር በህይወት መኖሯን አያውቅም የነበረ። አሁን እንግዲህ በቅርብ እነ ሞገስ እዚህ አክሊሉ ግቢ ተከራይ ሆነው ከገቡ በኋላ ወይም ደግሞ ሞገስ በነገራችን ላይ እዚህ ግቢ ተከራይ ሆኖ የገባው ሆን ብሎ አውቆ ነው። ምክንያቱም ይሄ ቤቱ የራሱ ነው። ባወሬዎችና በጨካኞች ተነጥቆ እንጂ በሙስና ተወስዶበት እንጂ ገንዘቡን ሀብቱ የራሱ ነው። ሶ በዛ አማካኝነት እንግዲህ ያለውን ነገር ለማስተካከል እየተደረገ የነበረው ነገር በጣም ከባድ ነበረ እና በዛ ገብቶ የምፈልጋቸው መረጃዎች ማግኘት አለብኝ በዛውም ህይወቴን አሰዳለሁ ብሎ ነው እንግዲህ ወደዚህ ቤት የተመለሰው። እዚህ ቤት ከመጣ በኋላ እንግዲህ ነገሮች እሱ የጠበቃቸው ሌላ እንግዲህ እንደ አዲስ ሆነውበታል። ግን ያም ሆነ ይሄ አሁን ላይ እንግዲህ ጥሩ ሂደትን እየሄደ ነው። የመጀመሪያው የሚፈልገውን አንድ ዋና መረጃ ነበረ፣ እሱን አገኝቷል። አክሊሉም እንግዲህ እሱ እንደጠፋ አይቶ በጣም ሲናደር ነበረ። በጣም ነበር የተናደደው። ለምን እንደዚህ ይሆናል? እንዴት እንደዚህ ሆነ? በፍጹም እንደዚህ መሆን የለበትም ምናምን እያለ ነው እየተናደደ ያለው። ሌላው እንግዲህ ሰገን ለማስወጣት ያው ብዙ ሙከራ አድርገዋል። ወጣም ነበረ እንግዲህ ድጋሚ እሱ እጅ ገብታል፣ አክሊሉ እጅ ማለት ነው። አሁን ደግሞ እናትየዋ ቴቴ ከመጣይ ጀምሮ በጣም ፈታኝ ሆኖበታል። ቴቴን እንግዲህ ባክሽ ታይ እዚህ ጋር ትግቢ ምናምን ቢላትም ቴቴ ግን አይም ለምን ትዘጋለች? ሆኖም ከሆነ ወይም ደግሞ ታማሚ ሆነ አእምሮዋ ወይም የሆነ ችግር ከሆነ እሱም ነገር ደግሞ መስተካከል ባለበት መልኩ ይስተካከላል። እሱ ማስተካከል የሚቻለው እንዴት ነው? መጀመሪያ እሱ ሕክምና ልታገኝ ነው፣ ወደ ራሷ ልትመለስ ማለት ከዛ በመቀጠል ደግሞ በሰንሰለት እጅና እግሯን አስሮ ማስቀመጥ ነው እንጂ አንድ ቤት ውስጥ ዘግቶ ማስቀመጥ ይሄ ራሱ መፍትሄ አይሆንም፣ በፍጹም ሊሆን አይችልም ብላ ነው እንግዲህ ቴቴ ባለፈው ማስወጣቻ የነበረው። ከዛም ሰገን እንግዲህ ከግቢ ወጣ ወደ ግቢ ገብታ ነበር ማለት ከቤት ውስጥ ወደ ግቢ ውስጥ ነበር የገባችው። ያው የውጨኛው በር ስለተቆለፈ ለመውጣት ሙከራ ብታደርግም ግን መውጣት አልቻለችም። በዛ አጋጣሚ እንግዲህ ሞገስን አግኝተው ነበረ። ሞገስን ማይቷ ስለነበረ ለመድብል በደወለ ሰዓት ላይ መድብል እባክህ ሌላ ነገር ማድረግ እንኳን ባትችል ከቻልክ አስመልጣት፣ ካልቻልክ ደግሞ ሲም ያለው ስልክ ስጣት በእጇ ይዛ ትጓ ብሎት ነበረ። በዛ አማካኝነት ሞገስም እንግዲህ ስልክ ቁሪማ ስልክ ከነሲም ካርዱ አድርጎ ሰጥቷታል። እሷም ያንን ይዛ ነው የገባችው። ክላስ ከገባይ በኋላ እንግዲህ አክሊሉ ሲዝትባት ሲጮህባት ነበር፣ ረግጧትም ነበር፣ መቷት ነበር ምናምንና ግን መጨረሻ ላይ ደውለውላት ነበር እነ መድብልና እነ ብሩክ እነ ሞገስ ማለት ነው። ሲደውሉላት እሷም ስልኳን አንስታለች። ስታነሳ ግን አክሊሉ የጮህ ምናምን ነበረ። መድብልን በዛ እንግዲህ በጣም የተናደደው በቃ እቺ ልጅ አስበላናት ያረመን የሆነ ሰው በቃ አልሆነ ነገር ያደርጋታል ብሎ በጣም ፈርተው ነበረ። ያው ምንም አላረጋትም፣ ምሯታል። ምክንያቱም እናትየዋ ስላለች እገልሻለሁ በቃ እናትዬ እስከምትሄድ ድረስ እንደማንም ማሰነብትሽ ይችል ይሆናል። እናቴ ግን ከዚህ ቤት ወጣች ለታ እኔና አንቺ አርገኝ እያላት ነው። ሲቀጥል ደግሞ እናትየዋን ወይም ደግሞ ቴቴን ወደ ቤቷ እንድትመለስ ወይም ወደ መጣችበት እንድትመለስ ለማድረግ እንግዲህ ብዙ እየለፋ ነው አክሊሉ። እሷም ደግሞ እንደ አንተነህ እንዲያዛዥ እኔ ራሴ ስፈልግ ሄዳለሁ ስፈልግ እመጣለሁ እንጂ ልጅ ነህ እንጂ እኮ አባቴ አይደለህም። አንተ እንደፈለግህ አዛዥ ናዛዥ ያደርግህ ማን ነው? በጭራሽ እንደዚህ ብለህ እንዳትናገረኝ እያለች እንግዲህ እንጠጥፍርጥ እያለ በጣም እየተናደደችበት ነው። ሶ በዛ አማካኝነት እንግዲህ የሆነውን ነገር ለማስተካከል ብዙ ነገሮች እየተካሄደ ነው ማለት ነው ውድ ቤተሰቦቻችን። እና ያ ባለበት ነገር እንግዲህ መድብል ያው ድምጿን ሰምቷታል። ስልክ ተደውሎ አጋጣሚ ሄሎ አይሰማም እንደ ሄሎ እያለችው ነበረ እና ድምጿ ሲሰማ በጣም ነው የተረበሸው፣ በጣም ነው የደነገጠው። ይሄን ድምጽ አውቀዋለሁ እያለ እንግዲህ ደንግጧል ማለት ነው ቤተሰቦቻችን። ሄሎ እንኳን ብሎ አላወራትም። ስለዚህ በቃ ሩጦ ለመውጣት በቃ በሮ ለመሄድ ነበር ሙከራ ያደረገው። እንግዲህ ሩጦ ብር ብሎ ሲሄድ ሞገስ እንግዲህ አፈፍ አድርጎ ይዞታል።
መድብል በቃ በጣም ነው የደነገጠው። ይሄን ድምጽ የት ነው የማውቀው? የሆነ ቦታ አውቀዋለሁ፣ አውቃታለሁ ምናምን እያለ ነበረ። በባለፈው እንግዲህ ስሟ ማን ያች የታገተችው ልጅ ብሎ ሞገስ ሲጠይቀው ሰገን ሲለው የጎረሰውን እንደተፋው ታስታውሳላችሁ። እና አሁንም ደግሞ ድምጿን ስለሰማ በጣም ደንግጧል። እንግዲህ በቅርቡ እሷንም እንደሚያድኗት ተስፋ እናደርጋለን። እና ወደ ቤተሰቦቻችን እንግዲህ ሰገንና መድብል ሲገናኙ እኔ በጣም ነው የጓጓሁት። የመጀመሪያ እንደው መገናኘት መተቃቀፉ ምናምን ተውትና ጀስት ፊት ለፊት ሲታዩ ምን አይነት ሪአክሽን ሊያደርጉ እንደሚችሉ እሱን ነገር በጣም ናፍቆኛል። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። ባይ ባይ።